በዩኒቨርሲቲው የምርምርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር ጸደቀ ላምቦሬ በዋናው ግቢ በሽንቆላ በላምቡዳና በሾኔ የምርምር ማዕከላትን በመክፈት በግብርናው ዘርፍ የአርሶ አደሩን ምርትና ምርታማነት የሚያሳድጉ ተግባራትን እያከናወነ እንደሚገኝ ተናግረዋል። በሰብል ልማት ዘርፍ በ2010 ዓ.ም ብቻ 30 ኩንታል የስንዴ፣ 25 ኩንታል የሽምብራ፣ 5 ኩንታል የቦሎቄና 39 ኩንታል የድንች ምርጥ ዘሮች በማዕከላቱ ተባዝተው ለአርሶ አደሩ ተሰራጭቷል። የዋቸሞ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ዶክተር ሀብታሙ አበበ በበኩላቸው ዩኒቨርሲቲው በአሁኑ ጊዜ ከ23 ሺህ በላይ ተማሪዎችን እያስተማረ እንደሚገኝ ጠቅሰው በተለይ የሀዲይሳ ቋንቋ ትምህርት ክፍል በዩኒቨርሲቲው መጀመሩ የአካባቢውን ባህልና ቋንቋ በማሳደግ ረገድ ከፍተኛ ሚና አለው ብለዋል። ዩኒቨርሲቲው የንግስት እሌኒ መሐመድ መታሰቢያ ሆስፒታልን ከዞኑ ተረክቦ በዘመናዊ የሕክምና መሳሪያዎች በማደራጀት ለህብረተሰቡ አገልግሎት ለመስጠት ጥረት እያደረገ መሆኑን ገልጸው ተጨማሪ ሆስፒታል ለማስገንባት ስራ መጀመሩንም አክለዋል። በጉባኤው የተገኙት የሀዲያ ዞን ዋና አስተዳዳሪ አቶ አያሌው ዝና እንዳሉት ዩኒቨርሲቲው የቴክኖሎጂ ምንጭ እንደመሆኑ የአካባቢው ማህበረሰብ ችግር ለመቅረፍ እያደረገ ያለው ጥረት አጠናክሮ መቀጠል እንዳለበት አሳስበዋል። የዞኑ አስተዳደርም ከዩኒቨርሲቲው ጎን በመሆን ለተሻለ የማህበረሰብ ተጠቃሚነት የድርሻውን እንደሚወጣ ተናግረዋል። በማህበረሰብ ቀን በጉባኤ የተሳተፉ ባለድርሻ አካላት በበኩላቸው ዩኒቨርሲቲው የሚያከናውናቸው የማህበረሰብ አገልግሎት ስራዎችን አጠናክሮ ለማስቀጠል በጋራ እንደሚሰሩ ተናግረዋል። በ2004 ዓ.ም 538 ተማሪዎችን ተቀብሎ የመማር ማስተማር ስራውን የጀመረው የዋቸሞ ዩኒቨርሲቲ በአሁኑ ወቅት ከመማር ማስተማር ስራው በተጓዳኝ በርካታ የጥናትና ምርምር ስራዎችን እየሰራ ይገኛል። የዘገበው ተሻለ ከበደ ከሆሳና ቅርንጫፍ ነው።